ያልሆናችሁትን ነኝ ብላችሁ ፍቅር ውስጥ ገብታችሁ ታውቃላችሁ? እንደዚህ አይነት ነገር አድርጋችሁ የምታውቁ ከሆነ እስኪ ንገሩኝ። ሰላም እንዴት ናቸው? ዛሬም ሁልጊዜም እንደማደርገው አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። እናንተ የሰብስክራይብ በተኗን ተጫኑልኝ እንጂ ምን አለፋችሁ እዚህ ቻናል ላይ የምታጡት አይነት ፊልም የለም። ሁሌም እንደምታደርጉት የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን መጫን እንዳትረሱ። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር አና የምትባል ልጅ ያስተዋውቀናል። ከእህቷ ጋርና ከእህቷ ባል ጋር አንድ ላይ ነው የምትኖረው። እናም ስዕል ምን አይነት ጥቅም እንዳለው ለነሱም እያብራራችላቸው ነበር። እንደው ብሎላት አንድ ቀን የራሷን የስዕል ኤግዚቢሽን የምታሳይበት ትልቅዬ ጋለሪ ብትከፍት በጣም ነበር ደስ የሚላት። የእህቷ ባልም ወሬዋን ያቋርጣትና ዝም ብለሽ የማይመስል ነገር አታውሪ ይላታል። ከተማ ውስጥ የሚገኝ አንድ ትልቅ የስዕል ጋለሪ ውስጥ እየሰራሽ የቤት ኪራይ እንኳን መክፈል አቅቶሽ እኔ ቤት ውስጥ ነው የምትኖሪው ይላታል። አናም በጣም ኮስተር ብላ ኒውዮርክ መኖርኩ በጣም ከባድ ነው አለችው። እናም በእኔ እድሜ ያሉ በጣም ብዙ ሰዎች እንደዚህ ነገር ደግሞ ያጋጥማቸዋል ትለዋለች። የእህቷ ባል አና አብራቸው ስለምትኖር ምንም ደስተኛ አይደለም። እናም ባይሆን ገንዘብሽን አጠራቅመሽ ፈጠን ብለሽ ቤት ለቀሽ ውጭልኝ ይላታል። አና እንደዚህ የልብ ልቡን ሲናገራት ትንሽ ይከፋትና ችግር የለውም ቤታችሁን ለቅቄ እወጣላችኋለሁ አለቻቸው። ከዛም ወደዛ ደህና ደሞዝ ወደማይከፍለው ስራዋ ሄደች። ዛሬ ኤግዚቢሽን ውስጥ ትልቅዬ ጨረታ ይዘጋጃል። በጣም ብዙ ስዕሎች በትልልቅ ብሮች ይሸጣሉ። የጋለሪው ማናጀር ሁሉንም ሰራተኞች ተሰበስባቸውና በምንም አይነት ሁኔታ ውስጥ ምንም ስህተት እንደማትፈልግ ትነግራቸዋለች። አና ልብሷ ላይ ቡና ተደፍቶባት ስለነበረ ያንን ማናጀሯ ስትመለከት አናን በር ላይ ቆማ እንግዶች እንድትቀበል አደረገቻት። ይሄ ለአና በጣም ትልቅ ጣት ነበር። አና ሁሉንም እንግዶች ወደ ውስጥ ካስገባች በኋላ ወደ ውስጥ መግባት ስላልተፈቀደላት ቢሮዋ ትሄድና ቁጭ ትላለች። እናም ከጓደኛዋ ኤሚ ጋር ስለሚያጋጥማቸው ከባባድ ነገሮች ያወራሉ። አና አሁንም ትዝታለች። አንድ ቀን ግን ተሳክቶልኝ የራሴን ጋለሪ ከፍታለሁ ትላለች። እነዚህ የጨረታ ስዕሎች የቀረቡበትን መጽሐፍ እያገላበጠች እያየች እያለ አና አንድ ስህተት ተመለከተች። አናም ይህንን ስህተት ልትነግራት ፈጠን ብላ ወደ ማናጀሯ ትሄዳለች። ምክንያቱም በጣም ብዙ ገንዘብ ነው የሚከስሩት። እናም በሚገርም ሁኔታ ስዕሉ ሳይሸጥ አና ቀደም ብላ ደርሳ ይህንን ነገር አስተካከለች። ጨረታው ካለቀ በኋላ ክሌር ይህንን ስህተት የፈጠሩትን ሰራተኞች በጠቅላላ ሰብስባ ትሳደባለች። ይህ ስህተት ተፈጥሮ ቢሆን ኖሮ ምን ያህል ገንዘብ እንደምከስር ታውቃላችሁ? በዛ ላይ ደግሞ ደንበኞቼስ ምን አድርገው ነው የሚያስቡኝ አለቻቸው። አና ባትደርስ ኖሮ ብዙ ነገር ተበላሽቶ ነበር። አና በራሷ በጣም ነበር የኮራችው። ክሌርም ጎበዝ ብላ ታመሰጋግናታለች። አወት ላይ አና ተኝታ እህቷና የእህቷ ባል ስለሷ መጥፎ ነገር ሲያወሩ እየሰማቻቸው ነበር። በጠዋት ማናጀሯ ክሌር ደውላ ከእንቅልፏ ቀሰቀሰቻት። እናም አብራት ለንደን ድረስ መጥታ የሚዘጋጅ አንድ ትልቅ ኤግዚቢሽን ስላለ እሱ ላይ እንድትገኝ ትጋብዛታለች። አና ይህንን ጥሪ ስትሰማ ከልቧ ነበር የተደሰተችው። እናም የምትሄድበትን ቀን ክሌርን ስትጠይቃት በ2 ሰዓት ውስጥ ፕሌኑ ይነሳል፣ ፈጠን ብለሽ ኤርፖርት ድረሽ ያለቻት። አና ፈጠን ብላ ሻንጣዋን አስተካክላ እህቷንና የእህቷን ባል ተሰናብታ ከቤት ልትወጣ ትዘጋጃለች። እህቷና የእህቷ ባል እንደ እውነቱ ከሆነ ቤቱን ለቃ ስለምትወጣላቸው ተደስተዋል። አና ኤርፖርት ስትደርስ የማናጀሯ 2 ጸሐፊዎች ሩኒና ሱዘት አብረዋት ይሄዳሉ። በጣም ነው ህይወቷ የሚያከብዱት። ለዛም በጣም ነበር የምጠላቸው። ሩኒና ሱዘት ለዚች ማናጀር ቀረብ ያሉ ሰዎች ስለሆኑና ደና ገንዘብም ስለሚከፈላቸው አናን ከሰው አይቆጥሯትም። የፕሌን ቲኬት ሲቆርጡም ለነሱ ቢዝነስ ክላስ ነበር ቲኬት የቆረጡት፣ ለአና ግን ኢኮኖሚ ክላስ ቆረጡላት። ከነዚህ 2 ሴቶች የሚደርስባትን በደልና ስቃይ ያየችው አንድ ኤርፖርት ሰራተኛም ለአና እንዲሁ ደስ ይበላት ብላ በማሰብ ከኢኮኖሚ ክላስ ከፍ አድርጋት ቢዝነስ ክላስ ትኬት ትሰጣታለች። አና በጣም ተደስታ የኤርፖርቱን የትኬት ሰራተኛዋን አመሰገነቻት። ኤርፖርት ውስጥ አና የበረራ ሰዓቷ እስኪደርስላት ድረስ ስፓ ምናምን መግባት ትጀምራለች። በዚህ መሃል ነው እየጠጣች የነበረችውን መጠጥ ከአንድ ሰው ጋር ተጋጭታ እላዩ ላይ የደፋችው። ደጋግማ ይቅርታ ልጠይቀው ብትሞክርም እንዲሁ ሳያካብድ ችግር የለውም ብሎ ነበር አልፏት የሄደው።
አና ፕሌን ውስጥ ከገባች በኋላ በቃ ምቾት እያንገላታት ነው። እንደዚህ ተመችቷትና ተንደላቃ አታውቅም። እናም ኤርፖርት ውስጥ መጠጥ የደፋችበት ልጅ ደግሞ ክፋቱ ሆኖ አጠገቧ ነበር የተቀመጠው። ይህም ወጣት ዊሊያም ይባላል። አናን ከተመለከታት በኋላ ምንም አትጨነቂ፣ አልተናደድኩብሽም አላት። ከዛም ራሱን ያስተዋውቃል። ዊሊያም እንደሚባልና ከተማ ውስጥ ያለውን ትልቁን የማርኬቲንግ ድርጅት እንደሚያስተዳድርና ባለቤትም እንደሆነ ይነግራታል። ከዛም አንቺስ ለምንድነው ወደ ለንደን የምትሄጂው ብሎ ጠየቃት። አናም የኔ ስራ ስዕሎች አካባቢ ነው፣ እናም ወደ ለንደን የሚሄደው ለስራ ነው አለችው። ዊሊያም ደግሞ እኔ ደግሞ የእናቴ ልደት ለማክበር ነው ወደ ለንደን የሚሄደው ይላታል። ከፕሌን ከወረዱም በኋላ የዊሊያም እናት ልትቀበለው ስትመጣ በዛውም አናን ተዋወቀቻት። እናም እስካረፍሽበት ሆቴል ድረስ ካልሸኘንሽ ብለው አስቸገሯት። አናም ለታክሲ የምታወጣው ወጪ ስላሳሰባት እሺ ብላ ከነሱ ጋር ተጣብቃ ሄደች። መኪናው ውስጥ አና የዊሊያምን እናት ምንድነው የምትሰሪው ብላ ጠየቀቻት። የዊሊያምም እናት የማስታወቂያ ባለሙያ ነበርኩ፣ ወጣት እያለሁ በጣም ታዋቂ ነበርኩ ትላታለች። የአናም ውሸት የቀጠለው እዚህ ጋ ነው። በጣም ታዋቂ የስዕል ኤግዚቢሽኖች አዘጋጅ እንደሆነች ለዊሊያም እናት ትነግራታለች። ሆቴሏም ካደረሳት በኋላ ዊሊያም አናን ድጋሚ ተገናኝተን ከተማውን ላስጎብኝሽ አላት። እሷም ብታሳየኝ ደስ ይለኝ ነበር፣ ነገር ግን በጣም ብዙ ስራ አለብኝ አለችው። የዊሊያም እናትም እንዴትም ብላ የአናን ስልክ ቁጥር ትቀበላታለች። አናም ሁሉንም ተሰናብታቸው ወደ ሆቴሉ ገባች። አና ለአለቃዋ ክሌር የተያዘላትን ሆቴል ስትመለከት በጣም ነበር የቀናቸው። እንጡ መኖሪያ ቤት ነው እንጂ ሆቴል እንኳን አይመስልም። ክሌርም አናን አንድ አይነት ሆቴል አናርፍም፣ ላንቺ ረከስ ያለ ሆቴል ይዤልሻለሁ ትላታለች። ክሌርም ለአንዳንድ የስራ ጉዳይ ወደ ሮም እንደምትሄድና ከርኔና ከሱዜት ጋር የቀረውን ስራ ጨርሰው እንዲጠብቋት ለአና ትዕዛዝ ትሰጣታለች። ከዛም ለንደን ውስጥ የሚዘጋጀው የስዕል ኤግዚቢሽን ላይ የሚቀርቡ ስዕሎችን በጠቅላላ ለአና ትሰጣትና ይህንን በጠቅላላ መሸምደድ አለብሽ፣ እናም ስዕሎቹንና ዋጋቸውን በደንብ ወቂ ያለቻት። ከዛም ይህንን ኤግዚቢሽን አብሯቸው ከሚያዘጋጅ ድርጅት ጋር ስብሰባ ነበራቸው። ይህም ሰው አርኖልድ ይባላል። ለሁሉም ሰራተኞች ይህ ኤግዚቢሽን በጣም ትልቅ እንደሆነና ምንም አይነት ስህተት እንደማይቀበል ይነግራቸዋል። ከስብሰባውም በኋላ እርኒና ሱዜት አንድ ላይ ይዘዋት ሄደው የአናን ቢሮዋን ያሳዩታል። የነሱ ጽድት ያለና ንጹህ ቢሮ ነው። ለአና ግን የሆነ እቃ ማከማቻ ክፍል ነው የሚመስለው። የዊሊያም እናት ለአና የድምፅ መልእክት ትልክላታለች። አና የነሱ መኪና ላይ ላፕቶፑን ረስታ ነበር የወረደችው። አናንም የልደት ፕሮግራም ላይ ተገኝተሽ መተሽ ላፕቶፕሽን መውሰድ ትቻለሽ አለቻት። አና ስራዋን ከጨረሰች በኋላ ወደ ተያዘላት ሆቴል ሄደች። የተባለችው ረከስ ሆቴል ከረከስም በታች ነው። ጓደኛዋ ኤሚ ጋርም ትደውልላትና ዊሊያም የተባለ ሰውና እናቱን እንደተዋወቀች ነገረቻት። እናም ስለዋሸቻቸው የሆነ የጥፋተኝነት ስሜትም እንደተሰማትም ነገረቻት። አና የዋሸችው ድጋሚ ያላገኛቸውን ብላ በማሰብ ነበረ። አና ላፕቶፔን ልውሰድ በሚል ምክንያት የዊሊያምን እናት የልደት ፕሮግራም ላይ ትገኛለች። ስለጋበዘቻት አና ደጋግማ መሰገነቻት። ፕሮግራሙ ላይም ዊሊያም አናን ከእናቱ ጓደኛ ከጁሊየን ጋር ያስተዋውቃታል። አና ከዚህ ሰው ጋር አንድ ላይ መቆሟ ለሷ ተአምር ነበረ። ምክንያቱም ይህ ሰው ዓለም ላይ አሉ ከተባሉ አርቲስቶች መሃል ነው። ታዋቂ የስዕል ሰዓሊ ነበር። ጁሊያንን እንዴት ስራውን እንደምትወደው ነገረችው። በዚህ መሃል ክሌር ትደውልላትና ፈጠን ብለሽ 2 የቲያትር ትኬት ግዢልኝ አለቻት። አናም እንዴት ነው ማረገው ብላ ግራ ስትጋባ የዊሊያም እናት ችግር የለውም እኔ ያገኛለሁ ቀላል ነው ብላ ለአና ጭንቀቷን ታቀልላታለች። አሁንም ግን ሁሉም የሚያውቀው አና ታዋቂና ሀብታም እንደሆነች ነው። የዊሊያም እናት በጣም ስዕል ስለምትወድ ቤቷ ውስጥ ኦሪጂናል የሆኑ ስዕሎች አሉ። አና ይህንን ስትመለከት በጣም ነበር የተገረመችው። የዊሊያም እናትም ከአንዴም 3 ያገባችው ሰዓሊ እንደሆነና ቤቷ ውስጥ በጣም ብዙ ውድ ስዕሎች እንዳሉ ለአና ነገረቻት። በዚህ መሃል አና እዚሁ ለንደን ውስጥ የሚዘጋጅ አንድ ትልቅ የስዕል ኤግዚቢሽን እያዘጋጀች እንደሆነ ነገረቻቸው። የዊሊያም እናትም ሲገርም የቀድሞ ባሌ ስዕሎችም እዚህ ኤግዚቢሽን ላይ ይሸጣሉ ትላታለች። ኤግዚቢሽኑን በአጋርነት የሚያዘጋጀው አርኖልድ ማስጠንቀቂያ ሰጥታቸው ነበረ። እዚህ ኤግዚቢሽን ላይ ምንም አይነት ስህተት አልቀበልም ብሎ። በዚህ ሰዓት ነው አና ጥፋት እንዳጠፋች ያወቀችው።
የዊሊያምም እናት ስዕሎቹን የምትሸጠው ክሌር የምትባል ሴት ነች። ግን አንቺ ብትሆኚ ደስ ይለኛል ትላታለች። አናም አይመቸኝም ብላ እንዲሁ ነገሮችን አደባብሳ ነበር ያለፈችው። ምክንያቱም ክሌር ማለት የአና አለቃ ናት። የሚቀጥለው ቀን ዊሊያም የቲያትር ቤቱን ትኬት ልስጥሽ በሚል ምክንያት የሆነ ቦታ ይጠራታል። ሲገናኙም ዊሊያም በትርፍ ሰዓቱ ትንንሽ ህፃናቶችን ኳስ እንደሚያሰለጥን ተመለከተች። ዊሊያም አብረን ምሳ እንብላ ብሎ ሲጠይቃትም አና ስራ እንዳለባትና እንደማይመቻት ነገረችው። ትኬቱንም ተቀብላ ሄዳ ለአለቃዋ ክሌር ሰጠቻት። ክሌርም በአና ጠንካራ ሰራተኝነት በጣም እንደተደመመችና እንደተመቸቻት ትነግራታለች። እናም ከፍ ያለ የስራ እድል እንደምትሰጣትም ቃል ገባችላት። የዊሊያም እናት የስዕል ኤግዚቢሽን ከፍታ ስለነበረ እዛ ላይ አናም ትገኛለች። ሁሉም ነገር በአሪፍ ሁኔታ እየሄደ ነበረ። የአና አለቃ ክሌርና ሁለቱ ጸሐፊዎቿ አንድ ላይ እስኪመጡ ድረስ እነሱም እንዲያዩት ስላልፈለገች አና የዊሊያምን እናት በጣም ደክሞኛል፣ ቅር እንዳይልሽ ብዬ ነው አሁንም የመጣሁት ብላ ፈጠን ብላ ለመውጣት ሞከረች። ዊሊያም ግን ሁኔታዋ ደስ ስላላለው ከኋላ እየተከተላት የተፈጠረ ነገር አለ ብሎ ይጠይቃታል። አናም አረ ምንም ችግር የለም እንዲሁ ደክሞኝ ነው ትለዋለች። ዊሊያም ሌላ ቦታ ሄደው ዞር ዞር እያሉ ምሽቱን አንድ ላይ እንዲያሳልፉ ይጠይቃታል። ከዛም አንድ ላይ ተያይዘው ወደ ናይት ክለብ ይሄዳሉ። እየጨፈሩ በጣም ጥሩ ጊዜ ነበር ያሳለፉት። ከዛም ዊሊያም አናን ሆቴልሽ ድረስ ላድርስሽ ይላታል። አና የእውነት ያረፈችበት የሚያሳፍር ሆቴል እሱን ይዛ መሄድ በጣም ነበር ያሳፈራት። እናም እንዲጠራጠራት ስላልፈለገች አንድ ላይ ወክ እያደረጉ ክሌር ወዳረፈችበት ሆቴል ትሄዳለች። ወደ ውስጥ ከመግባቷን በፊት ዊሊያም አናን እንደወደዳት ነገራት። አና በአንዴ ሁለት ስሜት ነበር የተሰማት። መዋሸቷ አስፈርቷታል። በሌላ ጎን ደግሞ እሷም ሳትወደው አትቀርም። የሚቀጥሉ ቀናቶች የአናና የዊሊያም ፍቅር እየጨመረ እየመጣ ነው። ግንኙነታቸው ይጠነክራል። ግን አሁንም እውነቱን አልተናገረችም። አናም ዊሊያምን ለምንድን የመረጥከኝ ብላ ጠይቋለች። እሱም እንደ ሌሎች ሀብታም ሴቶች አትቀጭም፣ ረጋ ያልሽና ደስ የምትይ ሰው ነሽ ይላታል። በዚህን ሰዓት አና ሽምቅቅ ትላለች። እርግጥ እንዲል የሚያረጋት ድህነቷና በላይ የተከማቸው ውሸቷ ነበር። አናም ወሬ ትቀይርና የወደፊት ሀሳብ ምንድነው በስራ ጉዳይ ብላ ዊሊያምን ጠየቀችው። ዊሊያምም ለንደን ከዚህ በላይ መቆየት አልፈልግም፣ ሙሉ ለሙሉ ወደ ኒውዮርክ ገብቼ ካንቺ አጠገብ ነው መሆን ምፈልገው አላት። አና የዊሊያም ፍላጎት ብዙም አላስከፋትም። ነገር ግን ትክክለኛ ማንነቴን ሲያቅ ምንድነው የሚለው ነገር ሀሳብ ሆኖባታል። ስራዋ ላይ ታታሪ ስለሆነች ክሌር በጣም ተደስታባታለች። እናም የስራ እድል ልትሰጣት ፈልጋለች። በዚህ መሃል የክሌር ጸሐፊ ሮኒ ጣልቃ ትገባና የዊሊያም እናት ስዕሎችን አልሸጥም ብላ ሐሳቧን ቀይራለች ብላ ነገረቻት። ይሄም ነገር ክሌርንና ሌሎች ሰራተኞችን በጣም አስደንግጧል። ምክንያቱም የዚህ ኤግዚቢሽን ትልቁ ሽያጭ እነዛ ስዕሎች ነበሩ። ዊሊያምም አናን ለማግኘት ኤግዚቢሽን ወደሚዘጋጅበት ቦታ ይመጣል። አናም ሳይነግራት ስለመጣ በጣም ተናዳ እየጎተተችው ይዘው ትሄዳለች። ከዛም እናት ምን ሆና ነው ግን የስዕል ኤግዚቢሽኑ ላይ ስዕሎችን አላቀርብም ብላ ሐሳቧን የቀየረችው? ለዛውም በመጨረሻው ሰዓት ብላ ንዴቷንና ፍርሃቷን እሱ ላይ ነበር የተወጣችው። ዊሊያም እኔኮ የሷ ውሳኔ ላይ ጣልቃ አልገባም፣ የራሴን ኑሮ እኮ ነው የምኖረው ይላታል። አና እየደጋገመች እናት ስዕሎቿን ኤግዚቢሽን ላይ ማታወጣቸው ከሆነ ትልቅ ኪሳራ ነው ድርጅት የሚከስረው አለችው። በዚህ ሰዓት ዊሊያም ያሰበው አና ከሱ ጋር የሆነችው ለራሷ ጥቅም ብቻ ነው ብሎ በማሰብ በጣም ነበር ያዘነው። እናም በጥቅም ላይ መሰረት ያደረገ የፍቅር ግንኙነት እንዲኖረኝ አይፈልግም ብሏት ጥሏት ይሄዳል። አና ተመልሳ ወደ ስራዋ ስትሄድ ከዊሊያም እናት ጋር የተነሳችው ፎቶ በየቦታው ሆኖ አየችው። ክሌርም አናን ትጠራትና ምን እየተፈጠረ ነው ያለው? ከደንበኞች ጋር አንቺ ምን ታረጊያለሽ ብላ ጠየቀቻት። አናም እንዳጋጣሚ ተዋወቅንና አንቺን መስዬ ቀርቢያቸው ነው ብላ እውነቱን ነገረቻት። እናም በተደጋጋሚ ለክሌር ይቅርታ ብትጠይቃትም ክሌር ግን ይቅርታዋን ልትቀበላት አልፈለገችም። ምክንያቱም ትልቅ ኪሳራን ያከሰረቻት። ክሌር በጣም ተናዳ ከስራሽ ተባረሻል፣ ከዚህ በኋላ ደግሜ ላይሽ አልፈልግም ትላታለች። ስህተቶቿን እንድታስተካክል እድል እንኳን አልሰጠቻትም። አና እያለቀሰች ትወጣና ሄዳ ፓርክ አካባቢ ቁጭ ትላለች። ከዛም ደውላ ለእህቷ የተፈጠረውን ነገር በጠቅላላ ነገረቻት። አሁን ምንም አማራጭ የለኝም፣ ነገ ወደ ኒውዮርክ እመጣለሁ ትላታለች።
የአናም እህት ይቅርታ አድርጊልኝ፣ ድጋሚ ብትመጪ እኔም ባሌም አንቀበልሽም አለቻት። በዛ ላይ ደግሞ አዲስ ውሻ ቤት ውስጥ ስላመጡ ለሷ ቦታ እንደሌለ ነገሯት። አና የገዛ እህቷ ከሷ ውሻ እንደበለጠባት ስታስብ በጣም ነበር የተናደደችው። አና ግራ ገብቷት የምታረገው ብታጣ እውነቱን ለመናገር የዊሊያም እናት ጋር ሄደች። እኔ ሀብታም አይደለሁም፣ ተራ ተቀጣሪ ሰው ነኝ። እማገኘው ደሞዝ ቤት ተከራይቶ እንኳን ለመኖር አይበቃም። ስለዋሸኋችሁ ይቅርታ። በቃ አንዳንድ ጊዜ ሀብታም መሆን በጣም ስለምመኝ አጋጣሚውን ስላገኘው በዛው ቀጠልኩበት አለቻቸው። የዊሊያም እናት የአና ግልጸኝነት በጣም ነበር ያስደሰታት። ለዚህም አጨበጨበችላት። የዊሊያም እናትም እኔም ወጣት እያለሁ እንደዚህ አድርጌ ያውቃለሁ፣ ምንም አዲስ ነገር የለውም ትላታለች። ከዛም አንቺ ካልሽኝ ችግር የለውም፣ ስዕሎቼን ለጨረታ አወጣቸዋለሁ አለቻት። የዊሊያም እናት እንደዚህ ያደረገችው ደንግጠው የስዕሉን ዋጋ ከፍ አድርገው ገዝተዋት ጠቀም ያለ ገንዘብ ለማግኘት ነው። አና በዊሊያም እናት ድርጊት በጣም ነበር የተደመመችው። የዊሊያም እናትም አናን በተዘጋጂ ወደ ኤግዚቢሽኑ ቦታ አብረን የምንሄደው አለቻት። ከደረሱም በኋላ የዊሊያም እናት ክሌርን አግኝታት ሐሳቤን ቀይሬያለሁ፣ ስዕሎቼን ለኤግዚቢሽን አወጣቸዋለሁ አለች። እንደዛ ግን የማደርገው አና ካንቺ ጋር አንድ ላይ ስትሰራ ብቻ ነው ትላታለች። ጨረታውም የተካሄደበት ቀን በጣም በብዙ ብር ነበረ የዊሊያም እናት ስዕሎች የተሸጡት። አና በጣም ነበር በራሷ የኮራቸው። ጨረታውም ካለቀ በኋላ አና ዊሊያምን ለማግኘት ትሄዳለች። እናም ስለዋሸችውና የውሸት ማንነት ሰጥታው ስለተዋወቀችው ይቅርታ ጠየቀችው። ዊሊያም ከእናቱ ሁሉንም ነገር ሰምቶ ስለነበረ እሷ እንድታብራራለት አልፈለገም። እናም ስለዋሸችው ምንም ይቅር ሊላት አልቻለም። አና የሆነች ድሃ ተቀጣሪ መሆኔን ባቅ አትቀርበኝም ብዬ ስላሰብኩ ነው እንዳንተ ሀብታም ለመምሰል የሞከርኩት አለችው። ዊሊያም ተሳስተሻል፣ እኔ ምንም ብትሆኝ እወድሻለሁ ይላታል። ከዛም ቻው ብሎት ይለያያሉ። አናም ወደ ኒውዮርክ እየተመለሰች ፕሌን ውስጥ ነች ያለችው። የዊሊያምን ፍቅር ስላጣች በጣም ተከፍታለች። ከ6 ወር በኋላ አና እንዳቀደችው የራሷን ጋለሪ ከፈተች። እንደዛም ሆኖ ግን መለስ ብላ ስለ ዊሊያም ባሰበች ቁጥር ልቧ ነበር ስብር የሚለው። በስተመጨረሻም ዊሊያም የአና ፍቅር ሊቆርጥለት ስላልቻለ ፈልጓት ይመጣል። ስታየውም በጣም ነበር የተደሰተችው። እሷም ለምን መጣ ስትለው ያላንቺ መኖር አልችልም ይላታል። የዚህ ፊልም ታሪክ እዚህ ላይ ያበቃል። ስለዚህ ፊልም አጨራረስ ምን ተሰማችሁ? ኮሜንት ላይ ሀሳባችሁን ብታስቀምጡልኝ ደስ ይለኛል። እስካሁን አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ የነገ ሰው ይበለን። ቻው።